ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን አመሻችሁ? ግርማ ካሳ ነኝ። ይህ ዋሜራ በዛሬው ዋሜራ መርሃ ግብራችን ሰበር መረጃ ይዤላችሁ መጥቻለሁ። እሱም ከሸዋ ምድር ከአዲስ አበባ ደጃፍ አንዳንድ ዴቨሎፕመንቶች፣ አንዳንድ ዜናዎች ደርሰውናል። ከአማራ ፋኖ ብሔራዊ ኃይል የህዝብ ግንኙነት ክፍል ኃላፊ የተላከልን መረጃ ነው። እሱም ደግሞ ምንድነው? በአዲስ አበባ ደጃፍ ከፍተኛ የሆነ ግዙፍ የሆነ የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ኮር መመስረቱን የሚገልጽ ዜና ነው። ጥቅምት 30 ቀን 2018 ዓመተ ምህረት ነው ኮሩ በይፋ የተደረገው። ይህ ኮር በአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ሁለተኛ ኮር መሆኑ ነው። ከዚህ በፊት የኤፍራታና ግድም አካባቢ ያለውን አካባቢ መንዝ አካባቢና መራቤቴ ምናምን በተለይ አብዛኛውን ሸዋ አካባቢ ያቀፈ ግዙፍ የዘራ ያዕቆብ የአጼ ዘራ ያዕቆብ ኮር መመስረቱ ይፋ መሆኑ ይታወቃል። ይሄኛው እንግዲህ ሁለተኛው ግዙፉ በሸዋ የሚንቀሳቀሰው ግዙፉ ኮር መሆኑ ነው እና ይሄ ኮር ከሌላው ኮሮች የተለየ የሚያደርገው ደግሞ ምንድነው? ያለበት ቦታ የተቀመጠበት አካባቢ ነው። በአዲስ አበባ ደጃፍ የተቋቋመ ትልቅ ኮር ነው እና በዚህ ኮር በርካታ የዕዙ አመራሮች እንዲሁም ደግሞ የአፋብኃ ኮማንድ አመራሮች ተገኝተዋል። ኮሩ ጥቅምት 30 ቀን ሲቋቋም በዋናነት እዚህ ጋራ የምትመለከቱት አድማጮቻችን፣ ተመልካቾቻችን እነዚህ እንግዲህ በኮሩ ምስረታ ላይ የተገኙ የክፍለ ጦር፣ የኮር፣ የዕዝ አመራሮች ያሉበት ነው። የብርጌድ የሻለቃ አመራሮች ያሉበት ነው እና እዚህ መካከል እንደምታዩት መካከላቸው ላይ ጀነራል ተፈራ ማሞን እናገኛለን። ጀነራል ተፈራ ማሞ ከህወሓት ጋር ይደረግ የነበረውን ጦርነት ሲየመሩ ጀነራል ናቸው። ከህወሓት ጋር የተደረገው ጦርነት ሁላችሁም ታስታውሳላችሁ። እነ ባጫ ደበሌ እነ ጌታቸው ጉዲና ከህወሓት ጋር በሚደረገው ጦርነት እየሸሹ ወደ አዲስ አበባ ሲሄዱ በአማራ ክልል መንግስት የአማራ ልዩ ኃይልን እንዲመሩ ጥሪ ቀርቦላቸው ምንም እንኳ የጤና ችግር ቢኖርባቸው ጥሪ ቀርቦላቸው ያንን ጥሪ ተቀብለው የአማራ ፋኖችን፣ የአማራ ልዩ ኃይልን፣ የአማራ ገበሬዎችን፣ የአማራ ሚሊሻዎችን ሁሉ አስተባብረው የህወሓት ወረራ የህወሓት ጦርነት እንዲቀለበስ ያደረጉ በጣም ከፍተኛ የሆነ የሚሊተሪ ሳይንስ ብቃት ያላቸው ሰው ናቸው። እነሳቸው በሸዋ ምድር ተገኝተው ጀነራል ተፈራ ማሞ በዚህ በኮር ምስረታ ላይ ተገኝተዋል እና በዛ በኮር ምስረታ ላይም ደግሞ ጀነራል ተፈራ ማሞ ንግግር አድርገዋል እና ባደረጉትም ንግግር የሸዋ ፋኖችን እንቅስቃሴ በአጠቃላይ የአማራ ፋኖ እንቅስቃሴ ከየት ወዴት እንደደረሰ ነው የገለጹት እና ሪሊ የህዝብ ኃይል አሸናፊ እንደሆነ የህዝብ ልጆችም ደግሞ አሸናፊ እንደሚሆኑ ነው ጀነራሉ የተናገሩት። አገዛዙ አቅም እንደሌለው፣ አገዛዙ ኃይል እንደሌለው እና በአጭር ጊዜ ውስጥ ደግሞ የዚህ አገዛዝ እድሜ ያነሰ እንደሆነ ነው ጀነራሉ የተናገሩት እና ጀነራል ተፈራ ማሞ እንግዲህ ፋኖን ከተቀላቀሉ ጀነራሎች መካከል አንዱ ናቸው። የፋኖ ኃይል ብዙዎች እንደሚሉት ወይም ደግሞ አገዛዙ እንደሚለው የሽፍታ ስብስብ አይደለም፣ ሽፍታዎች ያሉበት አይደለም፣ ወይም ደግሞ ምንም የሚሊተሪ ሳይንስ እውቀት የሌላቸው አዋጊዎች የሌላቸው የሚሊተሪ እውቀት የሌላቸው ሰዎች ያሉበት የተሰበሰቡበት አይደለም። ፋኖ እየተመራ ያለው አድማጮቻችን፣ ተመልካቾቻችን በጀነራሎች ነው እየተመራ ያለው፣ በኮሎኔሎች ነው እየተመራ ያለው እና በዚህ መሰረት እንግዲህ እዚህ በሸዋ አዲስ አበባ ደጃፍ በተመሰረተው ኮር ጀነራል ተፈራ ማሞ እንግዲህ በሸዋ ምድር ተገኝተው የኮሩ ምስረታ ላይ ከሌሎች የአማራ ፋኖ ብሔራዊ ኃይል ኮማንድ አመራር አባላት ጋር ተገኝተው እንግዲህ ይህንን ትልቅ ክስተት ለህዝብ ይፋ አድርገዋል ማለት ነው እና እዚህ ጋር ከጀነራል ተፈራ ማሞ በተጨማሪ ረዳት ፕሮፌሰር የደብረ ብርሃን ዩኒቨርሲቲ ምሁር የነበረው ረዳት ፕሮፌሰር ማርካው መንግስቴም በዚህ ተገኝቷል። እንደዚሁም ደግሞ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና የህዝብ ግንኙነት ክፍል ኃላፊ የነበረው አሁንም የሆነውም ረዳት ፕሮፌሰር አብደላ እንድሪስም በዚህ በኮር ምስረታ ላይ እንግዲህ ያው ፎቶውን እናያለን።
የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ቀጠና የጽሕፈት ቤት ኃላፊም እንደዚሁ ፋኖ ዳግማዊም እዚህ ቦታ አሉ እና በበርካታ የኮር እንትኖች በቃ አብዛኛ አመራሮች ሁሉ ያሉበት እና በጣም ደስ የሚል ድባቡ በጣም ደስ የሚያሰኝ ሁኔታ ነው የተፈጠረው እና ይሄ የኮር ምስረታ እንግዲህ የሚያሳየው ምንድነው? አገዛዙ በዚህ ቀጠና ወገኖቼ በዚህ ቀጠና በሸዋ ቀጠና የአየር ወለድ ጦርን አሰማርቶ በርካታ ጊዜ ብዙ ውጊያዎችን አድርጓል። ነገር ግን ፋኖች እንኳን ሊደመሰሱ እንኳን ሊጠፉ እንደውም የበለጠ እየተጠናከሩ ከብርጌድ ወደ ክፍለ ጦር ከክፍለ ጦር ወደ ኮር አድገው ይኸው ትልቅ ኮር ተመስርቷል ማለት ነው እና ኮሩ የአማራ ፋኖ ብሔራዊ ኃይል ከሰም ኮር ነው የሚባለው። አሁን ከሰም ኮር የሚል ስያሜ ነው የተሰጠው። የአማራ ፋኖ ብሔራዊ ኃይል የከሰም ኮር እንግዲህ በውስጡ ሶስት ክፍለ ጦሮች አሉት። አንደኛው ክፍለ ጦር በምንጃር እና በሸንኮራ በስፋት የሚንቀሳቀሰው በጣም ጠንካራውና በጣም ብዙ አውደ ውጊያዎችን ያደረገው የነበልባል ክፍለ ጦር ነው እና ይህ የነበልባል ክፍለ ጦር አብዛኛውን ምንጃር የሸፈነ ነው። እንደዚሁም ደግሞ በሀገረ ማርያም አካባቢ በቡልጋ በሀገረ ማርያም አካባቢ ደግሞ የሚንቀሳቀስ የኃይለማርያም ማሞ ክፍለ ጦር አለ። የኃይለማርያም ማሞ ክፍለ ጦርም እንደዚሁ በአዲስ አበባ ደጃፍ ላይ በተለይ በሰንዳፋ መስመር በሸኖ መስመር በስፋት የሚንቀሳቀስ ነው። ሌላው በአሳግርት እንደዚሁ በበረከት አካባቢ የሚንቀሳቀስ የቡልጋ ክፍለ ጦር አለ እና እንግዲህ የቡልጋ ክፍለ ጦር አለ። ከዛም በተጨማሪ ከነዚህ ሶስት ክፍለ ጦሮች ደግሞ በተጨማሪ ሻምበል ፋንታ ብርጌድ አለ። እንደዚሁም ደግሞ የረር ብርጌድ አለ እና እነዚህ ሁለት ብርጌዶች አሉ። እነዚህ ሁለቱ ብርጌዶች ደግሞ በዋናነት በኦሮሞ ክልል ውስጥ ነው የሚንቀሳቀሱት እና እንግዲህ ይሄ የሚያሳየው ምንድነው? በአዲስ አበባ ደጃፍ ያለው የአማራ ፋኖ ብሔራዊ ኃይል ፋኖች ትልቅ እርምጃ ወደፊት መሄዳቸውን የሚያሳይ ነው። ትልቅ እርምጃ ወደፊት መሄዳቸውን የሚያሳይ ነው እና ሰበሩ ዜና እንግዲህ ይሄ ነው። አድማጮቻችን፣ ተመልካቾቻችን ከዚህ ጋር አብረን ደግሞ የምናየው ሌላው ትልቁ ሚስጥር ያው ጦርነቱ ምን ያህል ወደ ብዙ ወገኖች ለምንድን ነው ትግሉ ከኦሮሞ ክልል ከአማራ ክልል የማይወጣው የሚል አስተያየት የሚሰጡ በጣም ብዙ ወገኖች አሉ። ትግሉ ከአማራ ክልል እየወጣ ነው። ትግሉ ትንቅንቁ ከአማራ ክልል እየወጣ ነው ወገኖቼ እና ከአማራ ክልል እየወጣ መሆኑን ደግሞ ማሳያ ይህንን እንደ ማሳያ ላቀርብላችሁ እችላለሁ። እዚህ ጋር እንደምታዩት ይሄ በአዲስ አበባ ከተማ ያው በቀይ ታዩታላችሁ። በቀይ የተከበበችው እንግዲህ አዲስ አበባ ከተማ ናት እና አዲስ አበባ ከተማ ዙሪያ ያሉ ወረዳዎች አሉ። እንደነ ግንቢቹ ወረዳ ምናምን የተባሉ አሉ እና ይሄ በአረንጓዴ ያለው እንግዲህ ሰሜን ሸዋ ውስጥ የተካተተው አካባቢ ነው እና ተመልከቱት ምን ያህል ማፑን ካርታውን ስታዩ በቃ ቀጥ ያለም አይደለም፣ በቃ በትንትንትን ያለ ነው እና እንግዲህ እነዚህን ቦታዎች የአማራ ብለው የተቀረውን ደግሞ ቦታ የአማራ አይደለም ብለው ነው እንግዲህ እንደዚህ የሸነሸኑት። ነገር ግን ይሄ በአረንጓዴ ከተሸነሸነው ውጭ ግን አማርኛ ተናጋሪዎች በአዲስ አበባ ከተማም እንደዚሁ በጨፌ ዶንሳ፣ በናዝሬት፣ በደብረ ዘይት፣ በወለንጭቲ፣ በዱቅም፣ በሞጆ፣ በሰንዳፋ፣ በለገዳዲ፣ በለገጣፎ ሁሉ ሳይቀር አማራዎች በስፋት የሚኖሩበት አካባቢ ነው። ግን የተወሰኑ ኦሮሞዎች እዚህ አካባቢ ስላሉ እነዚህን አካባቢዎች የኦሮሞ መሬት ነው ብለው ያው የኦሮሞ የአማራ መሬት የሚል ክፉና ዘረኛ አሰራር አይደለ ያለው፣ በዛ መንገድ እንደዚህ አዋቅረውታል። እና አሁን ምንድን ነው የሆነው? እንግዲህ አዲስ አበባን ተመልከቱ ወገኖች። በዚህ ለአዲስ አበባ ቅርበት ባለው አካባቢ በተለይ በሀገረ ማርያም ወረዳ እዛ ወደ ሸኖ አካባቢ ያለ ነው። እዚህ ጋር ካርታ እንደምታዩት። ከዛ አሳግርት ወረዳ ደግሞ አለ ትንሽ ወደ ላይ ከፍ ብሎ። ወደ ምስራቅ ደግሞ ወደ አፋር ድንበር ደግሞ በረከት ወረዳ አለ። ወደ ታች ደግሞ ምንጃር ሸንኮራ አለ እና በእነዚህ ቦታዎች ፋኖዎች በስፋት እየተንቀሳቀሱ ነው። እንግዲህ ነጭ ኮከብ ያደረግኩበት ቦታ ፋኖዎች በስፋት እየተንቀሳቀሱ ያለበት ቦታ እንደሆነ ላሳያችሁ ብዬ ነው። እና ከዚህም አልፎ ደግሞ በቅርብ ጊዜ ውስጥ አድማጮቻችን፣ ተመልካቾቻችን በቅርብ ጊዜ ውስጥ ከታች እዚህ ጋር እንደምታዩት እዚህ ከአማራ ክልል ተብሎ ከተመደበው በአረንጓዴ ውስጥ ካለው ወደ ታች የወለንጭቲ ከተማን እናያለን። የወለንጭቲ ከተማ ማለት የአዲስ አበባ በሞጆ በናዝሬት አድርጎ ወደ ጅቡቲ የሚወስደው መስመር ማለት ነው።
እና የወለንጪቲ ከተማን ፋኖች ከሁለት ወር ምናምን በፊት ተንቀሳቅሰው በዛ ኦፕሬሽኖችን አድርገው በዛ አካባቢ ሰርጂካል የሆኑ ኦፕሬሽኖችን አድርገው እዛ አካባቢ ያሉ የታጠቁ የአገዛዙ ሰራዊትን እንደዚሁም የኦሮሞ ልዩ ኃይል አባላትን ሁሉ ማርከውና ደምስሰው ከፍተኛ ስንቅና መሳሪያ ማርከው ይዘው እንደገና ወደ ቦታቸው ተመልሰዋል እና ይሄ ሰርጂካል የሆነ የደፈጦ ምንድነው ሰርጂካል ኦፕሬሽን በዚህ አካባቢ የደፈጣ ኦፕሬሽን አድርገው ተመልሰዋል እና ምንድነው እዚህ አካባቢ ወለንጪቲ አካባቢ የአማራ ፋኖ ብሔራዊ ኃይል የከሰም ኮር አዲሱ የከሰም ኮር እና የነበልባል ክፍለ ጦር ፋኖዎች ያለምንም ችግር የሚንቀሳቀሱበት አካባቢ ነው ማለት ነው። ዋና መቀመጫቸው ምንጃር ሸንኮራ ቢሆንም ከምንጃር ሸንኮራ እየተነሱ ወለንጪቲ ላይ ኦፕሬሽን የማድረግ አቅም አላቸው። አልፈለጉም እንጂ ይህንን መስመር ራሱ የጅቡቲ መስመርን ራሱ የመዝጋት አቅም እዚህ ጋር እንዳላቸው ነው የምናየው። በማንኛውም ጊዜ የአማራ ፋኖ ብሔራዊ ኃይል ፋኖች ያው በህዝብ ላይ ችግርና መከራ እንዲመጣ ስለማይፈልጉ ለህዝብ ከመጠንቀቅ የተነሳ ያንን እርምጃ አያደርጉም እንጂ በማንኛውም ጊዜ የአዲስ አበባ ጅቡቲ መስመር መዝጋት እንደሚችሉ ወለንጪቲ ላይ ያደረጉት ኦፕሬሽን ማሳያ ነው። እና ይሄ አንዱ ነው። ሌላው እዚች ጋር አሁን ወደዚህ ጋር ሞጆን ታያላችሁ። ከናዝሬት ቀጥሎ ያለው ሞጆን ታያላችሁ። እና ከሞጆ ከፍ ብሎ ወደ አማራ ክልል የሚገባው ቦታ ላይ ኢጀሬ የሚባል ከተማ አለ። ኢጀሬ ማለት በአማራ ክልልና በኦሮሞ ክልል መካከል በሞጆ እና በአረርቲ መካከል ያለ ነው። እና ብዙ ጊዜ የአማራ ፋኖች ኢጀሬ ከተማን ተቆጣጥረው ኢጀሬ ከተማ ላይ ኦፕሬሽን ያደረጉበት ጊዜ በጣም ብዙ ነው። ኢጀሬ ተያዘ ማለት ያው ሞጆ ተያዘ ማለት ነው። እና በማንኛውም ጊዜ የአማራ ፋኖ ብሔራዊ ኃይል ፋኖች የነበልባል ክፍለ ጦር ሞጆ የመግባት አቅም እንዳላቸውም በዚህ መልኩ በግልጽ ማየት እንችላለን። ይሄ እንግዲህ በሞጆ እና ርቀቱን በምንመለከትበት ጊዜ ተመልክቱ። ከወለንጪቲ አማራ ክልል 10 ኪሎ ሜትር ነው። ከናዝሬት አማራ ክልል 19 ኪሎ ሜትር ነው። ከሞጆ አማራ ክልል 21 ኪሎ ሜትር ነው። ስለዚህ ፋኖች 21 ኪሎ ሜትር አቋርጠው 19 ኪሎ ሜትር አቋርጠው በማንኛውም ጊዜ ናዝሬት ከተማ ሞጆ ከተማ መግባት እንደሚችሉ አቅም እንዳላቸው በግልጽ የሚያሳይ ነው። ለምን እዚህ አካባቢ በስፋት ፋኖች እየተንቀሳቀሱ ለጀነራል ተፈራ ያሉበት የከሰም ኮር በዚህ አካባቢ በስፋት እየተንቀሳቀሰ ነው። ሌላው በጣም ትኩረት ሊሰጠው የሚገባ ነገር ምንድን ነው? ይሄ እንግዲህ በነበልባል ክፍለ ጦር ወደ ላይ በምንሄድበት ጊዜ ደግሞ ሀገረ ማርያም አካባቢ የኃይለማርያም ማሞ ክፍለ ጦር አለ እና የኃይለማርያም ማሞ ክፍለ ጦር በዋናነት በሾላ ገበያ ዙሪያ እና በኮረመ ሾላ ገበያ የሀገረ ማርያም ዋና ከተማ ነው። አረርቲ የምንጃር ሸንኮራ ዋና ከተማ ነው። መተብላ የበረከት ወረዳ ዋና ከተማ ነው። ጊና ሀገር ደግሞ የአሳግርት ወረዳ ዋና ከተማ ነው እና በሀገረ ማርያም ወረዳ እንደ ኮረመሽ እንደ ሾላ ገበያ ያሉ ከተሞች አሉ እና እነዚህ አካባቢዎች በተለይ በኮረመሽ አካባቢ የኃይለማርያም ማሞ ፋኖች በጣም ተጠናክረው በጣም ብዙ ስራ እየሰሩ እንደሆነ መረጃዎች ይጠቁማሉ። እና እዚህ መስመር እንደምታዩት ከሸኖ እና በሰንዳፋ መካከል ለምሳሌ ሐሙስ ገበያ የምትባል ከተማ ነች። እና ይሄ እንግዲህ የምታዩት ከአዲስ አበባ ወደ ደብረ ብርሃን የሚወስደው መንገድ ነው። እና ይሄ ጥምዝሙዙን ነገር የምታዩት ምንድን ነው? ከአዲስ አበባ ወደ ደብረ ብርሃን በሚመስለው መንገድ ብዙ ጊዜ ነው አማራ ክልል ትገባላችሁ። ከዛ ከአማራ ክልል ትወጡና ኦሮሞ ክልል ትገባላችሁ። ከዛ ከኦሮሞ ክልል ትወጡና አማራ ክልል ትገባላችሁ። ወደ 3 ጊዜ አማራ ክልል ይገባል ይወጣል ወደ ደብረ ብርሃን ስትሄድ። እና እዚህ ጋር የሚያሳያችሁ ብዙ የአማራ ማህበረሰብ በስፋት ይኖራል። ኦሮሞ ክልል ውስጥ ተካተቱ እንጂ እንደነ አለልቱ እንደነ ሸኖ ያሉ ከተሞች በሙሉ በብዛት አማራዎች ነው የሚኖሩበት። እና እዚህ አካባቢ የኃይለማርያም ማሞ ክፍለ ጦሮች በስፋት ይንቀሳቀሳሉ። በስፋት ስለሚንቀሳቀሱ በዚህ ሳምንት ውስጥ ራሱ በሸኖ እና በሰንዳፋ መካከል የምትገኘዋን ሐሙስ ገበያ ላይ ገብተው በጣም መጠነ ሰፊ የሆነ ዘመቻዎችና ሰርጂካል ኦፕሬሽን አድርገው ተመልሰዋል። እና በማንኛውም ጊዜ ሸኖ መግባት ይችላሉ። በማንኛውም ጊዜ ሐሙስ ገበያ መግባት ይችላሉ። በማንኛውም ጊዜ አለልቱ መግባት ይችላሉ። በማንኛውም ጊዜ ሰንዳፋ መግባት ይችላሉ። እና እዚህም አካባቢ በጣም ጠንካራ የተደራጀ ትልቅ የፋኖ ኃይል እንዳለ የምናየው። ሌላው በሶስተኛ ረድፍ ማስቀመጥላችሁ ከአረርቲ በስተ ምዕራብ ያለው ባልጪ የምትባል ከተማ አለች። ከባልጪ ደግሞ አማራ ክልል ኦሮሞ ክልል የተባለው ውስጥ እንደተገባ በባልጪና በአዲስ አበባ ድንበር በቦሌ አራርሳ እና በባልጪ መካከል ርቀቱ ወደ አዲስ አበባ ድንበር ወደ 36 ኪሎ ሜትር ብቻ ነው እና መካከል ላይ ጨፌ ዶንሳ የሚባል ከተማ አለ እና ጨፌ ዶንሳ የጥርጊያ መንገድ አለ። ከሰንዳፋንና ደብረ ዘይትን የሚያገናኝ ጥርጊያ መንገድ አለ። ከሰንዳፋ ተነስታችሁ ወደ ጨፌ ዶንሳ ትገባላችሁ። ከጨፌ ዶንሳ ተነስታችሁ ደግሞ ወደ ደብረ ዘይት መሄድ ትችላላችሁ።
እና የጨፌ ዶርሳ የሚባለው ቤዚክሊ ሰንዳፋን ከደብረ ዘይት የሚያገናኝ መስመር ነው ማለት ነው። እና ጨፌ ዶርሳን እና ጨፌ ዶርሳ አካባቢ ወገኖቼ ፋኖዎች በብዛት ይንቀሳቀሳሉ። እና ፋኖዎች አማራ ክልል ውስጥ ብቻ አይደለም። እዚህ ጋር እንደምታዩት ከሀገረ ማርያም በስተምዕራብ ሰንዳፋ አካባቢ፣ ሸኖ አካባቢ በስፋት ይንቀሳቀሳሉ። ጨንፌ ዶንሳ ወረዳ፣ ጊምቢቹ ወረዳ በስፋት ይንቀሳቀሳሉ። በአዲስ አበባና በናዝሬት መካከል በአዲስ አበባና ይቅርታ፣ በአማራ ክልልና በናዝሬት መካከል፣ በአማራ ክልልና በወለንጭቲ መካከል በስፋት ይንቀሳቀሳሉ። እና እዚህ ጋር የምታዩት መስመር ወገኖች፣ እዚህ ጋር የምታዩት መስመር አስተማማኝ በሆነ መንገድ ብዙ ቦታዎችን ፋኖች ኦርጋናይዝ እያደረጉ እየተደራጁ ቁልፍ ቁልፍ የሆኑ አካባቢዎችን እየተቆጣጠሩ ያሉበት ሁኔታ ነው ያለው። ከተሞችን አልያዙም፣ ትላልቅ ከተሞችን አልያዙም። ለምን ትላልቅ ከተሞችን ያልያዙበት ምክንያት ያው የህዝብን ደህንነት ለመጠበቅ እና እዚህ አካባቢ ትልቅ ስራ እየተሰራ ነው። እና ርቀቱን በምትመለከቱ እንግዲህ ተመልከቱት። በኮከብ ያሳየኋችሁ ቦታ በቢጫ በአስተማማኝ ሁኔታ ፋኖች ያሉበት፣ በብርቱካማ ደግሞ ያስቀመጥኩት ፋኖች እየገቡ የተለያዩ እንቅስቃሴዎችን የሚያደርጉባቸው አካባቢዎች ናቸው። እና እነዚህን አካባቢዎች በቃ ስለዚህ ምን ያህል ፋኖ ለአዲስ አበባ ቅርብ እንደሆነ ከዚህ ማየት እንችላለን። የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ፋኖች የከሰም ኮር የነበልባልና የኃይለማርያም ብርጌድ የኃይለማርያም ማሞ ክፍለ ጦሮች ምን ያህል ለፋኖ ቅርብ እንደሆኑ ከዚህ ማየት እንችላለን። ስለዚህ ትግሉ ወደ አማራ ክልል ከአማራ ክልል ወጥቶ ወደ ኦሮሞ ክልል ትግሉ ገብቷል። ትግሉ የአማራ ፋኖ ብሔራዊ ኃይል ትግሉን ወደ አዲስ አበባ ደጃፍ አድርሶታል። ይሄ ምልክት ነው ወገኖች። እና አንዳንዴ ከተሞች ሲጠራ ብዙ ጊዜ ነገሩን በደንብ ጭብጡን በደንብ ላንረዳ እንችላለን። ግን እዚህ ጋር ተመልከቱ። በሰንዳፋ መስመር አሁን ለምሳሌ ከሐሙስ ገበያ አዲስ አበባ በሰንዳፋ ለገዳዲ ለገጣፎ ተደርጎ 43 ኪሎ ሜትር ብቻ ነው። በባልጪ መስመር በጨፌ ዶሳ ተደርጎ በየረር ተራራ ተደርጎ ወደ ቦሌ አራብሳ ወደ አዲስ አበባ ለመግባት 36 ኪሎ ሜትር። ወደ ደብረ ዘይትም ለመግባት 27 ኪሎ ሜትር ነው። ወደ ሞጆ ለመግባት 21 ኪሎ ሜትር ነው። ወደ ናዝሬት ለመግባት 19 ኪሎ ሜትር ነው። ወደ ወለንጭቲ ለመግባት ደግሞ 10 ኪሎ ሜትር ነው። እና ቅርበቱን ተመልከቱ። እና ይሄ መስመር ተመልከቱ እንግዲህ የአዲስ አበባ ስንት በሮች አሏት? አዲስ አበባ ወደ 6 በሮች አሏት። ወደ አዲስ አበባ የሚያስገባ በር 6 ወንዶች። አንደኛው በር የደብረ ብርሃኑ በር ነው፣ ወደ ደሴ የሚወስደው በር ነው። ሁለተኛው ወደ ሐረርጌ የሚወስደው በር ነው፣ በናዝሬት በኩል አድርጎ ወደ ሐረርጌ የሚወስደው በር ነው። ሶስተኛው በሰበታ አድርጎ ወደ ጉራጌ ሀገር ወደ የሚወስደው በር ነው። አራተኛው አሁንም በሰበታ አድርጎ ወደ ጅማ የሚወስደው በር ነው። አምስተኛው ወደ ወለጋ የሚወስደው በአምቦ በኩል አድርጎ ወደ ወለጋ የሚወስደው በር ነው። ስለዚህ እነዚህ ስድስተኛው ደግሞ ወደ ጎጃም በሱሉልታ አድርጎ የሚወስደው መንገድ ነው። እንግዲህ ወደ ጎጃም የሚወስደው መንገድ፣ ወደ ወለጋ የሚወስደው መንገድ፣ ወደ ጅማ የሚወስደው መንገድ፣ ወደ ጉራጌ ሀገር ወደ ቡታጅራ የሚወስደው መስመር፣ ወደ ደብረ ዘይት፣ ወደ ናዝሬት፣ ወደ ሐረርጌ የሚወስደው መስመር እና ስድስተኛው ደግሞ ወደ ወሎ ወደ ደሴ የሚወስደው መስመር 6 መስመሮች አሉት አዲስ አበባ። እና ከነዚህ 6 መስመሮች ወገኖቼ ሁለቱን መስመር በተለይ ዋና ዋና የሚባሉት መስመር ላይ ፋኖች አሉ። ወደ ሐረርጌ የሚወስደው መስመር ላይ ፋኖች አሉ። ወደ ደሴ ወደ ደብረ ብርሃን የሚወስደው መንገድ ላይ ፋኖች አሉ። ስለዚህ ምን ያህል ፋኖች ቀስ በቀስ አዲስ አበባን ስኩዝ እያደረጉ አዲስ አበባን እየያዙ እንደመጡ በዚህ ማወቅ እንችላለን። እና ይሄ እንግዲህ ትልቅ ማሳያ ነው ማለት ነው። ፋኖች ወደ ትግሉ ወደ አዲስ አበባ እየገባ ነው። ትግሉ ወደ ኦሮሞ ክልል እየገባ ነው። እና ይህንን ላጋራችሁ ብዬ ነው። በጣም ተስፋ የሚሰጥ ነገር ነው። አሁን እነዚህ እዚህ ያሉ የከሰም ኮር ፋኖች አሉ እና እነዚህ የከሰም ኮር ፋኖች ምን ያህል ጥንካሬ እንዳላቸው ምን ያህል ብዛት እንዳላቸው እዚህ መናገር አልፈልግም። መረጃው አለኝ፣ ግን
በይፋ በሚዲያ የሚወጣ አይደለም። ወታደራዊ ነገሮች በሚዲያ የሚወጡ ነገሮች አይደሉም። ነገር ግን እዚህ አካባቢ ግን እንደሚንቀሳቀሱ ራሳቸው በመግለጫ ያወጡት ነገር በነገራችን ላይ በመግለጫ የአማራ ፋኖ ብሔራዊ ኃይል የህዝብ ግንኙነት ክፍል ኃላፊ በመግለጫ ይፋ ያደረገው ነገር። ስለዚህ ኮሩ በእነዚህ ቦታዎች እንደሚንቀሳቀስ ወታደራዊ ሚስጥርን አይደለም ምን የተናገሩት። ኮሩ የከሰም ኮር፣ የነበልባል ክፍለ ጦር፣ የኃይለማርያም ማሞ ክፍለ ጦር ፋኖች ህዝብ እንዲያቀላቸው እየተሰራ ያለውን ነገር ህዝብ እንዲያቀላቸው የለቀቁትን መረጃ ነው እዚህ ያቀረቡት እና ይሄ ደግሞ ምን ያህል ትግሉ ትልቅ ደረጃ እንደደረሰ የሚያሳይ ነው። ፋኖ ተዳክሟል፣ ፋኖ እንደዚህ ነው፣ አፋብኃ እንደዚህ ነው ምናምን ተብሎ ፕሮፓጋንዳ እየሰማን ተስፋ የቆረጠን ሰዎች ካለን እንግዲህ ሜዳ ላይ ያለው ሁኔታ ይሄ እንደሆነ እንድታውቁ። በትንሽ ሪሶርስ በከባድ ሁኔታ አገር ቤት ያሉት ፋኖች፣ የሸዋ ፋኖች፣ ያሳምነው እዚህ አፋብኃ ፋኖች ትልቅ ነገር እየሰሩ እንደሆነ እንግዲህ ይሄ ማሳያ ነው ወገኖች። እና በሸዋ በአጠቃላይ ሁለት በአማራ ፋኖ ብሔራዊ ኃይል እንግዲህ ሁለት ኮሮች አሉ። አንደኛው ኮር እንዳልኳችሁ ይህንን ሁሉ ቀጠና ኦልሞስት 5 ወረዳ ማለት ይቻላል የሀገረ ማርያም ወረዳ፣ አሳግርት ወረዳ፣ ምንጃር ሸንኮራ ወረዳ፣ በረሀት ወረዳ አማራ ክልል ውስጥ እንደዚሁም ደግሞ ኦሮሞ ክልል ውስጥ ግንቢቹ ወረዳ፣ እነዚህ 5 ወረዳዎች የከሰም ኮር ያሳምነው ፋኖ የአፋብኃ አሳምነው ከሰም ኮር እነዚህ አካባቢዎች በስፋት ይንቀሳቀሳል። በአዲስ አበባ ደጃፍም ይንቀሳቀሳል። ሌላው መስመር እዚህ ጋር የምታዩት የሱሉልታ መስመር ነው እና የሱሉልታ መስመርም በቅርብ ጊዜ ውስጥ በተመሳሳይ ሁኔታ በፋኖ እይታ ውስጥ የሚገባበት ሁኔታም ደግሞ እንዳለ በዚህ አጋጣሚ ለመግለጽ እወዳለሁ። ለምን ከዚህ ከሱሉልታ ወደ ላይ በምንሄድበት ጊዜ ጫንጮ ነው። ከጫንጮ ወደ ላይ በምንሄድበት ጊዜ መከጦሪ የምትባል ከተማ እናያለን እና መከጦሪ ከተማ ላይ እዚህ ጋር ካርታው ላይ አላሳየሁትም። መከጦሪ ከተማ ለሁለት መንገድ ይከፈላል። መንገዱ ለሁለት ይከፈላል እና አንዱ ወደ ጎጃም በፍቼ በገብረ ጉራቻ በጎሃ ጽዮን አድርጎ ወደ ጎጃም የሚሄድ ነው። አንደኛው ግን ይገነጠልና ወደ ሸዋ ይሄዳል። ወደ ሸዋ ሲሄድ በለሚ በእንሳሮ ወረዳ በለሚ በኩል አድርጎ ወደ መራቤቴ ይሄዳል እና አሁን የአማራ ፋኖ ብሔራዊ ኃይል የዘራ ያዕቆብ ኮር የናዶ ክፍለ ጦር ሌሎች የኮሩ የሌሎች ክፍለ ጦሮች መራቤቴ አካባቢ ለሚ አካባቢ በስፋት እየተንቀሳቀሱ። ስለዚህ መራቤቴና ለሚ፣ እንሳሮ፣ ሞረትና ጅሩ፣ እንሳሮ፣ መራቤቴ አካባቢውን እዛ አካባቢ ያለውን ያገዛዙን ኃይል ካጸዱ በኋላ ከዛ ጉዞ ወዴት ነው የሚሄደው? ጉዞ ወደ መከጦሪ ይመጣል። ወደ መከጦሪ በሚመጡበት ጊዜ ያው ይሄም መስመርም በፋኖ እይታ ውስጥ ይወድቃል እና ቀስ በቀስ ብዙ ስራዎች እየተሰሩ እና ይህንን ነው እንግዲህ ላቀርብላችሁ የወደድኩት። እንግዲህ አድማጮቻችን፣ ተመልካቾቻችን የከሰም ኮር ምስረታን በተመለከተ ግዙፍ አዲስ አበባ ደጃፍ ግዙፉ የከሰም ኮር ምስረታን በተመለከተ እንደዚሁም ደግሞ ትግሉ ወደ ከአማራ ክልል ወደ ኦሮሞ ክልል መውጣቱን እንዲያሳይ ያዘጋጀሁት ሰበር ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።